በመከራ የተቋቋመ ፍቅር እንግዲህ ደግሞ ድጋሚ ሌላ ጣጣ ሊያመጣ ነው። የጽናትና የኪራ ነገር ደግሞ አሁን እንደገና ደግሞ አሁን ጽናትን ምክንያት ነው የሚያደርጉት። ለምን ብትሉ እጣኑን እሷ ነች ለዚህ ለልዑል ማነው እሱ ቅዱስ ቡና አስጠጣ ወንበሩ ላይ አስቀምጠችለት ጠረጴዛው ላይ ማለት ነው። እሷ ደግሞ ልቧን ስለሚያማት የእጣንም ሽታ ሆነ የምንም አትፈልግም። መራዊት ግን በዛ ሰዓት አንሱልኝ ማለት ትችል ነበረ። አንዳንድ ጊዜ ነገሮች የሆኑ የሚሸፍናቸው ነገር አለ። አሁን ዙረ ጥምጥሙን ያዞሩትና ጽናት ላይ ነው የሚያመጡት። ኪራና ጽናት ድጋሚ ተጣሉ ማለት ደግሞ አስቡት። የእውነት በጣም ነው አላቅም። እንግዲህ መሩ ሰሞኑን አሞኛል እያለች ነበረ። በዛ ላይ ደግሞ የናሆሜ እናት እያስጨነቀቻት ትገኛለች። ልጅ ውለዱ፣ ልጅ ውለዱ፣ ልጅ ውለዱ ሰርግ ትላለች ማለት ነው። እሷ ደግሞ እኔ ለዛ ለምንም ብቁ አይደለሁም ልጅ ለመውለድም ሆነ ለምንም እኔ አልተፈጠርኩም እያለች ራሷን እያዳከመች ትገኛለች። ዛሬ እንግዲህ አባብሶ በጣም አሟት ነበረ። እንቅርና ሐኪም ቤት እንሄድ እያለ በጨቀጭቃትም እኔ አገር ውስጥ ያሉት ሐኪሞች በሙሉ አይተውኛል እያለች እንግዲህ ራሷን እንትን ትላለች ማለት ነው። ሐኪም ቤትም ከወሰዳት በኋላ ደግሞ ክብሮሜ ከአንዱ ፋርማሲ ወደ አንዱ ፋርማሲ እየተሯሯጠ ነበረ። መድኃኒት የለም እያሉ ነው መሰለኝ። እንግዲህ መራዊት አንድ ነገር እንዳትሆን ማለት እሷ አንድ ነገር ከሆነች አስባችሁታል። እና አሁን ነገሩን አዙረው ጽናት ላይ ነው የሚያመጡት። ምክንያቱም እሷ እጣኑን እንግዲህ ለዚህ ለቅዱስ እዛ ወንበሩ ላይ ጠረጴዛ ላይ አስቀምጣ እሷ ከሰኒ ጋር ዕቃ ሊገዙ ወጥተዋል የሉም። መራዊት ደግሞ ያኔ ቅዱስ ራሱ አላያትም አላስተዋላትም እንጂ እኮ ልጅቷ እያጣጣረች ነበረ ማለት እንደዚህ ያለች ነበረ በእጇ ማለት ነው እጣኑን እየተከላከለች። ግን እዛ ሰዓት እሷ መናገር አልቻለችም። ግን ማየት ነበረበት። የተሰጣቸውን ካራክተር ነው እየሰሩ ያሉት። ግን አሁን ነገሩን አዙረው ጽናት ላይ ያመጡታል። አይ እንደው መከራ ያለች ተረፈ። የእውነት በቃ አላቅም። ደግሞ እንደገና ሌላ ጣጣ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ የጽናትና የኪራ ነገር እኔ እንጃ እንግዲህ መቼም በመሩ ምክንያት ይጣላሉ ብዬ አላስብም። ግን ደግሞ ያው ይቆጣል ብዬ አስባለሁ። ናሆሜም ዝም አይልም ማለት ልጅቱ አውቃ አይደለም። ቅዱስ እንግዲህ ለሱ እጣንም ቡናም ስለሚወድ ጠረጴዛው ላይ አስቀምጣለት እሷ ቸኩላ ሄደች ማለት ነው። እሱም ቡናውን ጠጥቶ ጨርሶ መራዊት እንግዲህ እያጣጣረች እንኳን አላስተዋላትም። አስቀምጦ ወጥቶ ሄደ። እቺ ልጅ እንግዲህ ማውራትም ሆነ መነሳት ሲያቅታት እዛው ጋር ወደቀች። አሁን እኔ የፈራሁት ጽናት ነው። እንደው መከራ አይጣሽ ያለች ልጅ እንደምን ጉድሽ ነው። አሁን የእውነት እሷን ነው ምክንያት የሚያደርጉት ታያላችሁ። ሌላ ማንንም ምክንያት አያደርጉም። እሷን ነው ምክንያት የሚያደርጉትና እኔስ ጨነቀኝ ለእናንተ። በመከራ ደግሞ የተገነባ ፍቅር አሁን እንደገና ሲጀመር አሁን ልጅቱ እኔ መድኃኒቷ ራሱ እዚህ የሚገኝ አላውቅም። ብቻ ትናንትና ራሱ ጽናት ሂጂ ሐኪም ቤት በቃ ሁሉም ይቅርና ሐኪም ቤት ሂጂና ቼክ ተደረጊ ወይ ደግሞ ይሄ ተጨማሪ የምትውጪው መድኃኒት ሊሆን ይችላል እያለቻት ነበረ። አንዳንዴ ጊዜ የሆነ ነገር ሲመጣባችሁ መድኃኒታችሁንም ይሰውርባቸዋል። እንግዲህ እሷም አላውቅም ብቻ ውስጤ እየፈራ ነው እያለች ነበረ። ይደብራል። የሆነ ነገር ከሆነች መራዊት ይደብራል ማለት ነው። ብቻ ክፉ እንዲነካሽ አልፈልግም። መሩዬ የኔ ቆንጆ አብሽሪ ትድኛለሽ ብዬ አስባለሁ። እንግዲህ ያው የልብ ኬዝ ስላለባት ነው። ድራማቸው ሊያልቅ ይሆን እንዴ? ሳስበው ድራማው ሊያልቅ ይመስለኛል። እንጃ ብቻ አሁን ጽናትና ሰኒ የሉም። እንግዲህ ወይ ደውለው ከተነገራቸው ነው እንጂ እነሱ ቤት ውስጥ የሉም። ዕቃ ሊገዙ ሄደዋል። ወንዶቹም ደግሞ ውጪ ነበሩ። ጭራሽ የውጪውን በር ቆልፈው ከውጪ ቆመዋል። ከዛ ናሆሜ ነው በቃ ምሩዬ ውጪ ቤት ውስጥ ብቻዋን ስለሆነች ወደ ቤት እንግባ ብሎ የገባው። ሲገባ ግን እሷ ራሷን ጥላ እጇ ወደታች ተንጠልጥሎ ወድቃለች። ቢጣራ ኪራ ክብሮም ቅዱስ እያለ እየጮኸ እንግዲህ ተጣራ። ከዛም በኋላ አምቡላንስ ጥሩ እያለ ይዘዋት ሄዱ ማለት ነው። ግን እኮ ሐኪም ቤት ስታስተኛው አላየንም እኮ። እናንተ ከካሜራ ጀርባ እኮ ትስቃላችሁ ይህን ድራማ እያያችሁ። ግን በመከራ እኮ ነው የሚሰሩት። በእውነት ይህንን ድራማ ሲሰሩ ብዙ ጣጣ አለው ይመስለኛል። እና እንግዲህ ጽናትና ሰኒም ደግሞ ይሄንን ሲሰሙ አስባችሁታል ምን እንደሚሰማቸው? ከባድ ነው።
እንግዲህ ጽናትዬ ፈጣሪ የሆንሽ ጽናቱን ይስጥሽ ብሏል ኪሩቤል። ጽናቱን ይስጥሽ እንደስምሽ ማለት ነው። በእውነት እኔ አላቅልሽም። አሁን ሁሉም ሰው እሷ ላይ ነው፣ ግን ምንም ያደረገችው ነገር የለም። ደግሞ ቅዱስ ነው እጣኑን እዚህ ጋር አስቀምጪው አላት። አንድ ሲኒ ቡና ጠጥቶ ለሚወጣው እጣኑ ደግሞ ወግ ብሎ ነው የጨሰው። ያ ደግሞ ለእሷ ጥሩ አይደለም፣ ለዚች ለመራዊት ማለት ነው። ምክንያቱም የልብ ኬስ ስላለባት እጣንም ሆነ ሽቶ ምናምኖች ነገር አይወዱም ይመስለኛል፣ እንደዚህ አይነት ነገሮች እና ፈጣሪ እሱ ይማርሽ። ጽናትንም እንግዲህ ፈጣሪ አፋቸውን የያዝላት የእውነት ክፉ ነገር እንዳይናገሯት እና ከኪሩቤል ጋር ደግሞ እንዳይጣሉ። አሁንስ ያስጠላል፣ የእውነት ያስጠላል። ክብሮሜም ደግሞ በቃ ሀንቺ ሰኒን አፍቅሮ በጣም እየተሰቃየ ይገኛል። እሷም ልትረዳው አልቻለችም። እኔ የምለው ቅዱስም አፍቅሯታል እንዴ ሰኒን? ግራ ያጋቡኝ ነው ማለት ይሄ። ግን እንትና ቅዱስ በውስጡ የሆነ የያዘው ነገር አለ ማለት መናገር የማይፈልገው ነገር በቃ ብሶት ነው የሚመልሰው። ሲናገሩት ራሱ አንተ ምናልባትም አዘንን በማንኪያ ቀምሰው ይሆናል ሲለው በማንኪያ እኔ እንደውም በአካፋ ነው አዘንን የቀመስኩት እስከምጠግብ ድረስ ብሎ ጥሏቸው ወጣ ማለት ነው። የሆነ የተደበቀ ነገር አለ። እኔ ዘመዶቹ ሞተውት ይሆን አላቅም፣ ብቻ የሆነ ለሰዎች አንዳንዴ የማትናገሩት ነገር አለ አይደለም? እንደዛ ነገር ነው ውስጡ ታፍኖ ያለው ይሄ ቅዱስ ማለት ነው። እንደው አላቅም። እና እንግዲህ መሩዬን አፋፍሰው ይዘዋት ሄደዋል። ምን እንደሚሆን እንደምን እንደሚፈጠር አላቅም። ጽናት መጀመሪያውኑ ፈርታለች። ትንሽ ሐኪም ቤት እንሂድ፣ ሁሉም ነገር ይቅር፣ ሆነ ደግሞ እውነቱንም ነገር ያለ ሴትዮዋ እንደኔ ህይወትሽ እንዳይበጠበጥ እያለች እንግዲህ እየመከረቻት ያለ ግን አላቅም። ናሆሜን እንዳይሰበር ናሆሜ እንዳይጎዳ እባክህን አምላኬ ጤናዬን ጠብቅልኝ እያለች እንግዲህ ፈጣሪዋን እየለመነኝ ትገኛለች ማለት አላቅም። ግን ክፉ እንዳይነካሽ መራዊት የኔ ቆንጆ። እንግዲህ ጽናትም ፈጣሪ ይሁንሽ።